ይሄንን መጽሐፍ ለ65ኛ ጊዜ እያነበብኩት ነው። አንተ ግን አንድ ጊዜ አንብበ ከጨረስከው እሸልምሃለሁ። ለመጀመሪያ ጊዜ ይሄንን መጽሐፍ ሳነብ በውስጤ ያለው ኢጎና የሚንጫጫው አእምሮዬ ወደ ኋላ እየጎተተኝ እየተሰቃየው እንደምንም ጨረስኩኝና መንፈስ ቅዱስ እግዚአብሔር እዚህ ውስጥ ጥበብ አለ እንዳታቆመው ደግማ አንብበው ሲለኝ ደጋግሜ አነበብኩት። አንዴ በፒዲኤፍ፣ አንዴ በኦዲዮ፣ አንዴ በሃርድ ኮፒ፣ አንዳንድ ጊዜ ከኋላ ጀምሬ የጨረስኩትም ጊዜ አለና መጽሐፉን እያነበብኩት ስመጣ አይሰለቸኝም። ሕይወት አለው፣ ነፍስ አለው፣ ደስ የሚል የአምላክ መንፈስ አለው። ልዩ መጽሐፍ ነው። አንተ አንድ ጊዜ አንብብና ይህን መጽሐፍ ከጨረስከው አደንቃለሁ። ገና ስትነካው ያንቀጠቀጠሃል፣ ወደ ኋላ ይወስድሃል። ለምን ካልከኝ አንተ ውስጥ ያለው አምላክን እንዳታገኝ ያደረገ በድህነት በስቃይ በሱስ እንድትወርቅ ያደረገ ማንነትን ስለሚያጋልጠው ያ አንተ ውስጥ ዘ ፓወር ኦፍ ነው የነፍስ መድኃኒት ወይስ የአእምሮ ማደንዘዣ? በፈጣን የዲጂታል ቴክኖሎጂ ማዕበል በኑሮ ውድነትና በማያቋርጥ የዕለት ተዕለት ግቢያ ውስጥ በሚናወጠው የዘመናችን ዓለም የሰው ልጅ አእምሮ የማያቋርጥ የጫጫታና የጭንቀት እስረኛ ሆኗል። በትላንትናው የጸጸት ስብራትና ፍርሃት እንዲሁም በነገው የስጋት ድቅድቅ ጨለማና እርግጠኛ ለመሆን መካከል ቆመን እውነተኛው የነፍስ ሰላም የት ነው ያለው ብለን ስናንጋጥጥ የዚህ ዘመን አንባቢዎች እጅ ላይ በብዛት የሚገኝ አንድ መጽሐፍ ላይ አይናችንም ቀልባችንም ያርፋል። እርሱም የኤካርት ቶሌ ዘ ፓወር ኦፍ ናው የተሰኘው አነጋጋሪ መጽሐፍ ነው። ይህ መጽሐፍ ባለፉት ዓመታት የብዙዎችን ልብ የሰረቀ የዘመናቱ ወጣቶች፣ የዩኒቨርሲቲ ተማሪዎችና ምሁራን ከመጽሐፍ ቅዱስ ጥቅሶችና ከቅዱሳን አባቶች ድርሳናት እኩል በየመድረኩና በማህበራዊ ሚዲያ ገጾቻቸው እንደ ትልቅ የህይወት መሳሪያ የሚያንቆረቁሩት የመንፈሳዊ ፈውስ ማኗል ሆኗል። መጽሐፉ የሚሰጠው የአእምሮን ጫጫታ የማጥፋት ጭንቀትን የመቀነስና በአሁን ቅጽበት ውስጥ የመኖር ማራኪ ምክር በዓለማዊ ህይወት ውስጥ ለደከሙና ለሰለቹ ነፍሳት ትልቅ ፈውስ ተደርጎ መወሰዱ አልቀረም። ነገር ግን በዚህ ማራኪ ረቂቅና ሰላማዊ በሚመስለው የአእምሮ ጸጥታ ፍለጋ በስተጀርባ እንደ ኦርቶዶክሳዊ ክርስቲያን ቆም ብለን በብርቱ ልንመረምረውና ልንፈትሸው የሚገባ ትልቅ የነፍስና የድህነት ምስጢር ተደብቋል። ለመሆኑ ይህ መጽሐፍና በውስጡ የተካተቱት አስተምሮች ወደ እውነተኛው የመንፈስ ቅዱስ ጸጥታና ወደ ልብ ንቅሃት የሚመሩን ድልድዮች ናቸው ወይስ የክርስትናን መሰረታዊ የእምነት አለቶች ወይም ዶግማዎችን ሸርሽረው የሚያፈርሱ የክርስቶስን አዳኝነት የሚያሳንሱና ሰውን ራሱን አምላክ አድርገው የሚስሉ ስውር የአዲሱ ዘመን ወይም ኒው ኤጅ መንፈሳዊ ወጥመዶች? የዛሬው የሎጊያ መርሃ ግብራችን መጽሐፉን እንዲሁ በደፈናው የሚቃወም ወይም በባዶ የሚያዳምቅ ሳይሆን እንደ ብርቱ ወርቅ አንጣሪ እውነቱን ከሐሰት ጠቃሚውን ስነ ልቦናዊ ምክር ካደገኘው ነገራዊ መለኮታዊ ክህደት እየለየ የሚያሳይ ነው። ባለፉት 2000 ዓመታት በቅዱሳን አባቶች ደምና እንባ በተጋድሎና በቅድስና ፈተና በጸናችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሚዛን ላይ የኤካርት ቶሌን ፍልስፍና በሰፊው እናስቀምጠዋለን። ውድ ክርስቲያኖች የአእምሮቹን ጫጫታ ጸጥ አድርጋችሁ መንፈሳዊ ማስተዋልን በታጠቀ ልብ ይህንን መርሃ ግብር እስከ ፍጻሜ ተከታተሉት ዘንድ ጋበዝናችሁ። Others may do things that look on the surface not so significant. የኤካርት ቶሌን መጽሐፍ በጥልቀት ስንመረምር በገጽታው ላይ አዲስና ዘመናዊ ስነ ልቦና ግኝት የሚመስሉ አንዳንዶቹ መሰረታዊና ተግባራዊ ምልከታዎች ለኦርቶዶክሳዊት ቤተክርስቲያን መንፈሳዊ ጉዞ ፈጽሞ ባዕድ እንዳልሆኑ እንረዳለን። ይልቁንም እነዚህ ሐሳቦች ባለፉት 2000 ዓመታት በምስራቃዊው የክርስትና ትምህርትና በቅዱሳን አባቶች የጸሎት ተሞክሮ ውስጥ በጥልቀት ተተንትነው በህይወት ተተርጉመውና ስርዓት ተበጅቶላቸው የኖሩ የእውነት ፍንጣቂዎች ናቸው። ቶሌ አእምሮህን የሚያመነጨውን ሐሳብ ዝም ብለህ ታዘብ፣ አንተ የሐሳብህ ባሪያ አይደለህም በማለት የሚያቀርበው መሪ ሐሳብ በኦርቶዶክስ መንፈሳዊ ልብ ተጋድሎ ውስጥ ንቃተ ልቡና እና ትምህርተ ልቡና ከሚባሉት ታላላቅ ምስጢራዊ ትምህርቶች ጋር በቀጥታ ይቀጣጠማል። በአበው ድርሳናት ላይ በሰፊው እንደተብራራው አንድ ክርስቲያን ወደ ልቡ የሚመጡትን አውዳሚ ሐሳቦች በንቃት የመከታተል ገና በሐሳብ ደረጃ ላይ ያሉ የመለየትና በኢየሱስ ክርስቶስ ስም የማጥፋት መንፈሳዊ ግዴታ አለበት። ይህ ማለት አባቶቻችን ሰው በአእምሮ ጫጫታና በክፉ ሐሳቦች ተጠልፎ እንዳይወሰድ የሚያደርገውን ንቃት የልብ ጠባቂ መሆን በሚል መርህ ይለማመዱት እንደነበር ያሳያል። ቶሌ ይህንን የሐሳብ ታዛቢ መሆን ወይም ዋቺንግ ዘ ቲንከር በማለት በራሱ ቋንቋ ገለጸው እንጂ ዋናው ተግባራዊ እውነት የቤተክርስቲያን የዘመናት ተሞክሮ ነው። በተጨማሪም መጽሐፉ ሰውን ከትናንትና የጸጸት ስራትና
ከነገ የሥጋ ቀንበር ነፃ ለማውጣት ብቸኛው የህይወት መድረክ በሆነው አሁን ላይ እንዲያተኩር የሚሰጠው ምክር ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ ላይ ለነገ አትጨነቁ ነገ ለራሱ ይጨነቃልና ለቀኑ ክፋቱ ይበቃዋል በማለት ከሰጠን መለኮታዊ መመሪያ ጋር ፍጹም የሚስማማ ነው። ኦርቶዶክሳዊ መንፈሳዊነት ሰውን ካለፈው ኃጢአት ጸጸትና ተስፋ መቁረጥ የሚያላቀቀው በንስሐ ሚስጥር አማካኝነት ሲሆን የወደፊቱን ጭንቀት በእግዚአብሔር አባታዊ ጥበቃ ላይ ጥሎ ዛሬን አሁንን ይህችን የምንተነፈሰውን ቅጽበት በቅድስና በፍቅርና በጸሎት ለመኖር እንድንተጋ ያስተምረናል። ይህንን የጊዜን መዋቅር የመስበር ጥበብ ቅዱስ ይስሐቅ ሶርያዊና ቅዱስ ዮሐንስ ዘሰዋሰው በጥልቅ የብትህውና ህይወታቸው በተግባር ያሳዩት ሲሆን በአእምሮ የሚፈጠርን የስነ ልቦና ጊዜ ወይም ሳይኮሎጂካል ታይም በመግታት ሰላምን ማግኘት እንደሚቻል ቶሌ የገለጸው ሐሳብ ከዚሁ የወንጌል እውነት የተቀዳ ይመስላል። በመጨረሻም ቶሌ በውስጣችን የተቀመጠ የቆየ የህመም የቁጣና የሐዘን ጉልበት አለ፣ እሱ ሲነሳ እኛን ይቆጣጠረናል በማለት የሚገልጸውና የስቃይ አካል ወይም ፔን ቦዲ ሲል የሰየመው ጽንሰ ሐሳብ በኦርቶዶክስ የሰው ልጅ ውድቀትን ነገረ መለኮት ውስጥ ፍትወተ ስጋ ወይም የኃጢአት ልማድ ከሚባለው ነባራዊ እውነት ጋር በጥብቅ ይቆራኛል። ሰው በኃጢአት በተደጋገመ ቁጥር ያ ኃጢአት በውስጡ የራሱ የሆነ አውዳሚ የኃይል ክምችት ይፈጥራል። ይህ የተከማቸ የኃጢአት ልምድም ልክ እንደ ቶሌው የስቃይ አካል በተወሰኑ ውጫዊና አጋጣሚዎችና ፈተናዎች እየተቀሰቀሰ የሰው ልጅ አእምሮና ፈቃድ ይቆጣጠረዋል። ይህንን በውስጣችን ያለውን አውዳሚ ኃይል ማሸነፍ የሚቻለው በዝምታ በንቃትና በጸሎት ወይም በመንፈሳዊ ጦርነት መሆኑን መጽሐፉ በተዘዋዋሪ መንገድ የሚያሳየው እውነት ቤተክርስቲያን በጾምና በጸሎት ስጋን ለነፍስ የማስገዛት ሂደት ብላ ከምታስተምረው ጋር በቅርጽ ይመሳሰላል። በአጠቃላይ እነዚህ የተጠቀሱት ነጥቦች መጽሐፉ በዓለማዊ ስነ ልቦና ደረጃ የሰው ልጅ አእምሯዊ ውጥረት ለመቀነስና ወደ ውስጣዊ መረጋጋት ለመምራት የሚጠቀምባቸው ነገር ግን በኦርቶዶክሳዊት ቤተክርስቲያን የቅዱሳን አባቶች ምስጢራዊ የህይወት ተሞክሮ ውስጥ እጅግ የላቀና የጠለቀ መለኮታዊ መሰረት ያላቸው የጋራ እውነቶች ናቸው። I don't know enough about him really to comment in depth. I mean, Eckhart Tolle is part of that 1960s humanist movement essentially, and like fundamentally the humanist ኤክሃርት ቶሌ ዘ ፓወር ኦፍ ናው መጽሐፍ ውስጥ የሚገኙት ተግባራዊ ስነ ልቦና ምክሮች ማራኪ ቢመስሉም ከጀርባቸው የተሸሸገው መዋቅራዊ ፍልስፍና ግን ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቀጥተኛ የዶግማ ወይም የእምነት መሰረቶች ጋር ፍጹም የማይታረቅና ለክርስቲያን ነፍስ እጅግ አደገኛ የሆነ የስውር መርዝ የያዘ ነው። ኤክሃርት ቶሌ በመጽሐፉ ውስጥ እግዚአብሔርን ክርስቶስንና ኃጢአትን የሚፈታበት መንገድ ከክርስቲያናዊው መገለጥ የወጣና በአዲሱ ትውልድ ወይም ኒው ኤጅ መንፈሳዊነት በሂንዱይዝም እንዲሁም በቡድሂዝም ድብልቅ ፍልስፍና ላይ የተመሰረተ በመሆኑ በአንባቢው ዘንድ ሊፈጥራቸው የሚችላቸው መሰረታዊ የክህደት መስመሮች አሉ። ትልቁና ዋነኛው የስህተት ትምህርት ቶሌ ፍጡራንና ፈጣሪን አንድ አድርጎ የሚመለከትበት የፓንቲዝም ወይም ሁሉ አምላክ ነው የሚለው እይታው ነው። በመጽሐፉ ውስጥ በውስጣችሁ ያለው ንቃተ ህሊና ወይም ፕሬዘንስ እሱ ራሱ እግዚአብሔር ነው በማለት እግዚአብሔርን ከሰው ውጪ ያለ የራሱ ፍጹም አካልና ፈቃድ ያለው ፈጣሪ መሆኑን ይክዳል። በአንጻሩ በኦርቶዶክስ ነገረ መለኮት በእግዚአብሔር የባህሪ ቅድስናና በፍጡር መዋቅር መካከል የማይታለፍ የባህሪ ገደብ አለ። የሰው ልጅ በጸጋ በሃይማኖትና በሚስጥራተ ቤተክርስቲያን አማካኝነት ከእግዚአብሔር ጋር አንድነትን ያደርጋል እንጂ በባህሪው አስቀድሞ መለኮት ወይም የእግዚአብሔር አካል አይደለም። ሰውን ራሱ አምላክ አድርጎ ይመሳል። ይህ የቶሌ አስተምህሮ በገነት ውስጥ የሰው ልጅ ውድቀት መነሻ የነበረውና ሰይጣን ሰውን እንደ እግዚአብሔር ትሆናላችሁ በማለት ያሳተበትን የጥንቱን የእባብ ድምጽ በዘመናዊ ቋንቋ መልሶ የሚያስተጋባ ነው። ሁለተኛውና የክርስቲያኑ መዳን ፈጽሞ አደጋ ላይ የሚጥለው ስህተት የጌታችን የመድኃኒታችን የኢየሱስ ክርስቶስን አዳኝነት ማሳነሱና የማንነቱን መለኮታዊነት መካዱ ነው። ቶሌ በመጽሐፉ ውስጥ የክርስቶስን የቡድሃንና የሌሎች ምስራቃውያን ፈላስፎችን ንግግሮች በአንድ ሚዛን ላይ ያስቀምጣቸዋል። ክርስቶስን ዓለምን ከኃጢአትና ከሞት ቀንበር ለማዳን የተሰቀለ የሞተና በሶስተኛው ቀን የተነሳ የእግዚአብሔር አንድያ ልጅ እንደሆነ አድርጎ አይቀበለውም። ይልቁንም እንደ አንድ ታላቅ የነቃ መንፈሳዊ መምህር ብቻ ነው የሚመለከተው። ለእርሱ ክርስቶስ ማለት ታሪካዊውና መለኮታዊው አካል ሳይሆን በሰው ሁሉ ውስጥ ተኝቶ የሚገኝ የንቃተ ህሊና ደረጃ ወይም ክራይስት ኮንሺየስነስ ነው። ይህ ደግሞ ክርስቶስ መንገድና እውነት ህይወትም እኔ ነኝ
በእኔ በቀር ወደ አብ የሚመጣ የለም በማለት የተናገረውን መለኮታዊ እውነት የሚሽር የክርስቶስን ቤዛነትና የደሙን አዳኝነት ከንቱ የሚያደርግ ፍጹም የሐሳዊ ክርስቶስ አንቲክራይስት ትምህርት ነው። ከዚህ በተጨማሪ መጽሐፉ ስለ ኃጢአት፣ ስለ ሰው ልጅ የባህሪ መጎሳቆል የሚሰጠው ትርጓሜ እጅግ አሳሳች ነው። ቶሌ በዓለም ላይ ኃጢአት ወይም ክፋት የሚባል እውነተኛ ነገር የለም፣ ያለው ንቃት ማጣት ወይም አንኮንሺየስነስ ብቻ ነው ይላል። ኃጢአትን እንዲሁ እንደ አእምሮ ስህተት ወይም አለመንቃት አድርጎ መቁጠር የሰው ልጅ የፈቃድ ነፃነትና የበደሉን ከባድነት ያቃልላል። በኦርቶዶክስ አስተምህሮ ግን ኃጢአት የሰው ልጅ በገዛ ፈቃዱ የእግዚአብሔርን ሕግ መተላለፉ ከፈጣሪው ፍቅር መለየቱና የባህሪ መበላሸት ያመጣው እውነተኛ ደዌ ነው። ኃጢአትን እንዲሁ በንቃት ማሰብ ማቆም ብቻ የምናጠፋው የአእምሮ ድራማ ካደረግነው የሰው ልጅ በደሉን የሚያለቅስበትና የንስሐ ሕይወት የሚስጥረ ተክሊል የቅዱስ ቁርባንና የቤተክርስቲያን አስፈላጊነት ሙሉ በሙሉ ይፈርሳል። በመጨረሻም ቶሌ እጅ መስጠት በማለት የሚያቀርበው መርህ በአግባቡ ካልተመረመረ ክርስቲያናዊን ተጋድሎ የሚገድል ነው። እርሱ የሚለው እጅ መስጠት ማንኛውም በህይወት የሚመጣን ሁኔታ ያለምንም የአእምሮ ተቃውሞ እንዳለ መቀበል ሲሆን ይህ አስተሳሰብ ሰውን ወደ ፍጹም ግዴለሽነትና ለክፋት እጅ ወደ መስጠት ወይም ፋንታሊዝም ሊመራው ይችላል። በአንጻሩ ኦርቶዶክሳዊ ክርስቲያን ለእግዚአብሔር ቅዱስ ፈቃድና ለአባታዊ ጥበቃው እጅ ይሰጣል ወይም ትህትና ያሳያል እንጂ በዓለም ላይ ላለው ግፍ ለኃጢአትና ለዲያብሎስ ፈቃድ ፈጽሞ እጅ አይሰጥም። ክርስቲያን ከኃጢአትና ከጨለማው ገዢ ጋር እስከ ደም ጠብታ ድረስ መንፈሳዊ ጦርነት እንዲያደርግ እንጂ ክፋትን እንዳለ አምኖ በመቀበል የውስጥ ሰላም እንዲፈልግ አልታዘዘም። ስለዚህ ይህ መጽሐፍ የስነ ልቦና ሰላምን ሰበብ በማድረግ የክርስትናን መሰረት የክርስቶስን አዳኝነትና የነፍስን የንስሐ ጉዞ በጥብቅ የሚንድ በመሆኑ እንደ ክርስቲያን ፈጽመን ልናወግዘውና ልንጠነቀቅበት የሚገባ ፍልስፍና ነው። And now through the human form there's a possibility that the universe can create consciously. In that sense, all those books and teachings are quite exciting that tell you that there is a በጥቅሉ የኤካርት ቶሌ መጽሐፍ የስነ ልቦና መረጋጋትንና የአእምሮን ጫጫታ የማጥፊያ መንገዶች ሊጠቁም ቢችልም የነፍስ ማዳኛ መጽሐፍ እንዳልሆነ እናስተውላለን። እንዲያውም ለአስተዋይ ሰው የቶሌ መጽሐፍ የኦርቶዶክስን የጌታ ጸሎት እና የቅዱሳን አባቶችን ጥሞና ፍለጋ ምን ያህል እውነተኛና ቀዳሚ እንደሆነ በተዘዋዋሪ መንገድ ማረጋገጫ ነው። ቶሌ ሰውን ከራስ አእምሮ ባዶነትና ከአጽናፈ ዓለሙ ረቂቅ ኃይል ጋር ብቻ ሲያገናኝ አባቶቻችን በገዳማትና በብትህውና አሁን በሚባለው ቅጽበት ውስጥ ሆነው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያሉ ልባቸውን ከሐሳብ ጫጫታ አጽድተው ከእውነተኛውና አካላዊው አምላክ ከእግዚአብሔር ጋር ይገናኙ ነበር። ስለዚህ ውድ ኦርቶዶክሳውያን ወጣቶች ሆይ የኤካርት ቶሌን መጽሐፍ ስታነቡም ሆነ በየማህበራዊ ሚዲያው ጥቅሶቹን ስትመለከቱ እንደ ወርቅ አንጣሪ መሆን ይኖርባችኋል። በመጀመሪያ ደረጃ የስነ ልቦና ምክሩን ብቻ ለዩ። ስለ ትህትና፣ ስለ ነገ ከመጠን በላይ አለመጨነቅን፣ አእምሮን መቆጣጠርን፣ አሁን ያለንበት የሰዓት ጊዜ በአግባቡ መጠቀምንና ከሰዎች ጋር ባለን ግንኙነት ስሜታዊ ያለመሆንን እንደ አንድ ዓለማዊ ስነ ልቦና ጠቃሚ ጥበብ ብቻ ለዩ። ይህንን የአእምሮ ስልጠና ክፍል በቤተክርስቲያን የንቃተ ልቦና አስተምህሮ ውስጥ በማስገባት ለበጎ መንፈሳዊ ተግባር ልትጠቀሙበት ትችላላችሁ። በሁለተኛ ደረጃ ግን ነገረ መለኮታዊ ፍልስፍናውን ፈጽማችሁ አጉዙ። ሰውን በባህሪው አምላክ የሚያደርግ የጌታችን የኢየሱስ ክርስቶስን ብቸኛ አዳኝነትና መለኮታዊ አካል የሚያሳንሰውን የኃጢአትን ክብደትና የንስሐን የቅዱስ ቁርባንንና እንዲሁም የቤተክርስቲያንን አስፈላጊነት የማይቀበለውን የኒው ኤጅ ፍልስፍናውን ፈጽማችሁ ልትጠነቀቁበትና ልታወግዙት ይገባል። ከዘ ፓወር ኦፍ ናው በላይ በውስጡ እውነተኛውን የህይወት ኃይል፣ ዘላቂ ሰላምና የዘላለም ህይወት የያዘውን መጽሐፍ ቅዱስንና የቅዱሳን አባቶችን ድርሳናት ወይም በተለይም የቅዱስ ይስሐቅ ሶርያዊና የቅዱስ ዮሐንስ ዘሰዋሰውን መጽሐፍ እንድታነቡና ህይወት እንድታደርጓቸው ቤተክርስቲያን በጽኑ ታሳስባለች። እውነተኛው የአሁን ጊዜ ኃይል ክርስቶስ ራሱ ነው። እርሱ ትናንትም ዛሬም እስከ ዘላለም ያው ነውና ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ እንደነገረን። ወስብሐት ለእግዚአብሔር አሜን።